ተደብቆ ያለውን የእህቶቻችንን እንባ ግን ማን ይሆን የሚያብሰው? እናንተም እኮ ይሄኔ የውሸት ታሪክ ነው ብላችሁ ታልፉት ይሆናል። ብቻ ልባችሁ ካዘነ ኮሜንት ላይ ምክራችሁን እጠብቃለሁ። ልብ በሉ። አሁንም ተጽዕኖ አድርጋ በኔ እያሳበበ ነው። ሰላም ዛሬ ደሞዝ ወጥቷል። ምን ይዤ ልምጣልሽ? በግ እንዴ? በግማ እንዴት ይሆናል? ከሰጋ ተራ ውጪና የምትፈልጊውን ንገሪኝ። እንስሳት በሚሸጥበት የሮብ ገበያ ሰንጋ በሬ 2000፣ መካከለኛ 1800፣ ዝቅተኛው ከ950 እስከ 1000። በሰይፉ በኢቢኤስ ፕሮግራም የተፈጸመ የህግ ጥሰትና ሊያስከትል የሚችለው የህግ ተጠያቂነት እንዲቆያችሁን ጠበቃ ሰብለ ሰፋ ነው። በመጨረሻ ማርሰናል የሚበላው ዋንጫ ይሄው ምንድነው? ዋንጫ ባይበላው ሩዝ ይበላ። ዛሬ ማለትም ሜይ 8 በዓለም አቀፍ ደረጃ የአህዮች ቀን እየተከበረ ይገኛል። ዓለማችንም ላይ ካሉ ሀገራት መካከል በአህያ ቁጥር ብዛት ሀገራችን ኢትዮጵያ በአንደኝነት ደረጃ ላይ ተቀምጣለች። ሰላም ጤና ፍቅር ገንዘብ ይስጥልኝ ውድ የሀገሬ ልጆች እንዴት ናችሁ? አማን ነው አለን ክብሩ ይስፋ። ዛሬም እንደተለመደው እናንተን ዘና ፈታ ያረጋሉ እንዲሁም ያስተምራሉ ያልኳቸውን ቪዲዮዎች ይዤላችሁ ከች ብያለሁ። እንደተለመደው ፋሚሊ ይህን ቪዲዮ ላይክ አድርገን እንጀምራለን። ለዚህ ቻናል አዲስ ከሆናችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ምርጥ ፋሚሊ መቀላቀል ትችላላችሁ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወደ ቪዲዮ ተደብቆ ያለውን የእህቶቻችንን እንባ ግን ማን ይሆን የሚያብሰው? እናንተም እኮ ይሄኔ የውሸት ታሪክ ነው ብላችሁ ታልፉት ይሆናል። ብቻ ልባችሁ ካዘነ ኮሜንት ላይ ምክራችሁን እጠብቃለሁ። ሰላም ትባላለች። ተወልዳ ያደገችው አዲስ አበባ ኡራኤል አካባቢ ነው። በትምህርቷ ጎበዝ የምትባል አይነት ተማሪ ናት። አሳዛኙን የህይወት ታሪኳን አጫውታኛለች። አባቴ ባለስልጣን ስለነበር ትምህርት ቤት ሲሄድም ስመጣም ሹፌር ነው የሚያመላልሰኝ። በወቅቱ የምግብ ፍላጎት ስላልነበረኝ ምናልባት ስፖርት ስትሰራ ይርባትና ትበላለሽ ብሎ በማሰብ አባቴ ቴኳንዶ እንድሰራ አስመዘገበኝ። አጋጣሚውን በመጠቀም ብዙ ሰው ተዋወቅኩ። በዚህም መሃል አብሮኝ ከሚሰራው ልጅ ጋር ይበልጥ ተቀራረብንና ግንኙነታችንን ወደ ፍቅር አሳደግነው። ሆኖም ግን ብዙም ሳይቆይ አባቴ ስለ ጉዳዩ ሰምቶ ቴኳንዶውን አስቁሞኝ ወንድሜ ጋር ወደ ሐዋሳ ላከኝ። ርቀት አልገደበንም። ያለውበት መጥቶ አገኘኝ። እኔ ግን አባቴ አንድ ነገር እንዳያደርገው በመፍራት ፊት ብነሳውም ተስፋ ሳይቆርጥ ይከተለኛል። በመጨረሻም ብር ስለሌለኝ አንቺን ለማግባት ቤተሰቦችሽ አይፈቅዱልኝም በማለት በእግር በበረሃ ተሰደደ። ከዛ በቃ ላገኘው አልቻልኩም። በየቀኑም አለቅሳለሁ። የ12ኛ ክፍል ውጤት አምጥቼ ግቢ ሄድኩ። እሱ የለም። የምጠይቀው ሰው ሁሉ አይነግረኝም። ከ8 ወር በኋላ የማላውቀው ስልክ ተደወለልኝ። እሱ ነበር አለው። በሰላም ያሰብኩት ሀገር ገብቻለሁ። የምርቃትሽ ቀን መጥቻ አገባሻለሁ። ጋውንም ቬሎም ነው የምትለብሺው አለኝ። ዳግም መደዋወል ጀመርን። ፍቅራችን አየለ። 3ኛ ዓመት ተማሪ ያለው የሱ ወንድም ይደውልልኝና በጣም እንደታመመና ጭንቀት ካልቀነሰ እንደሚሞት ጭንቀቱም እኔን ለማግባት በሚያደርገው ሩጫ ያሰበው አልሞላለት ስላለው እንደሆነ ነገረኝና አንቺ ተስፋ አስቆርጪው ካልሆነ ግን ይሞታል። ደሞ እንዲህ ብሎኛል ብለሽ እንዳትጠይቂው የባሰ ይጎዳል አለኝ። ቃልም ገባሁለት። ሲደውል አላነሳም። ይባስ ብዬ ከሌላ ሰው ፍቅር እንደያዘኝ ነገርኩት። አዘነ፣ ተጎዳ። ግን እኮ ለሱ ብዬ ነው እንዳይሞትብኝ። ብቻ ምን አለፋ የማውቀው ወንድ ጋር ፎቶ እየተነሳው መልቀቅ ጀመርኩ። እሱም መምጫዬ እየደረሰ ነው እያለ ይጽፍልኛል። ወንድሙ ደግሞ በዚህ በኩል እስቲ እንደምትወጂው አሳይኝ ራቂው በቃ ይለኛል። የማይደርስ የለ በከፍተኛ ማዕረግ በህግ ተመረቅኩ። ቀኑን ሙሉ ይመጣ ይሆን ብዬ ጠበቅኩት። የለም። ተስፋ እንደቆረጠ ገባኝ። ከምረቃ በኋላ ለስራ ሩቅ ስለተመደብኩ አባቴ እንዳልሄድ ከልክሎኝ ኮስሞቲክስ መሸጫ ቤት ከፈተልኝ። ቀኑን ሙሉ ተቀምጬ ስለሙል ድብርት ሊገለኝ ሲል ከሱቄ ፊት ለፊት ያለ አንድ የመኪና ዕቃ መሸጫ ያለው ሰው ጋር ተዋወቅንና
ተላመድን። እንደ ጓደኛ ከሱና ከጓደኞቹ ጋር ሻይ ቡና እንላለን። ስራ ቦታችንም አንድ ስለነበር ያማክረኛል፣ ሐሳብም ይሰጠኛል። በቃ የሆነ ቀን እንደተለመደው ደወለልኝና ከስራ በጊዜ ወጥተሽ ለእህቴ ስጦታ አጋዥኝ ሲለኝ ሳይመሽ ከሆነ እሺ ስለው መጣ። መኪና ይዞ ነበርና ገባው። ዛሬ አልነዳም ጓደኛዬ እንዳለኝ እሱና እኔ ከኋላ ተቀመጥ። ብዙም ሳንጓዝ ሁለት ልጆች ሰላምታ ከሰጡም በኋላ ሸኙን አሉ። አንዱ ከፊት ሌላው እኛ ጋር ገባ። ጉዞ ቀጠል። እነሱን እየሸኘንና ወሬ እያወራን ነው። ሙዚቃ አለ። አላስተዋልኩም ነበር። የት ነው ግን አንደርስም እንዴ ብዬ ጠየቅኩት። ሳቀብኝ። ምንድነው ስለው ቤት ልትሄጂ ነው አለኝ። ማለት አልኩት። እስቲ ስልክሽን ስጭኝ አለ። ለምን ስለው ነጠቀኝ። ነገሮች ወዴት እያመሩ እንደሆነ ግራ ገባኝ። መኪናው በፍጥነት እየሄደ ነው። ፈራው። ብዙ ከተጓዝን በኋላ ጫካ ላይ መኪናው ቆመ። ሌሎቹ ወንዶች በሩን ከፍተው ጥለውን ወረዱ። እሱና እኔ ቀረን። በሩ ተቆልፏል። ገባኝ። በቃ እየለመንኩት መኪና ውስጥ ደፈረኝ። ከዚህ በኋላ ሚስቴ ነሽ አለኝ። ከቆይታ በኋላ ጓደኞቹ ተመለሱና እንኳን ደስ አለህ እያሉት ወደ መኪናው ገቡ። ጉዞ ቀጠል። ወልቂጤ ደረስ። ሳምንት ሙሉ ጓደኞቹ ቆመው እያስፈራሩኝ ነው። እሱ መጣና ቤተሰብ ጋር እንድደውል አደረገኝ። በስህተት ማይሆን ነገር ከተናገርኩ ይገሉኛል። አባቴ ጋም ደውዬ እኔ ፈልጌ ነው የሄድኩት፣ ሽማግሌ ተቀበል፣ አንተን ፈርቼ ነው ተያይዘን የጠፋ ነው አልኩት። አባቴ ደነገጠ። በተከበርኩበት ሀገር ጎረምሳ ተከትለሽ ጠፋሽ፣ አይንሽን ላፈራለኝ። ተስፋ ቆረጥኩ። በቃ ወንድሞቼም ተናደዱብኝ። ያለኝ አማራጭ ከዚህ አውሬ ጋር መኖር ነው። ግን እንዴት? በ10 ቀናችን ከወልቂጤ ተመለስ። እሱ እንደባል እኔ ሚስት ሆንን። ቤቱ ገባው። ሽማግሌ ተቀበሉ። ህጋዊ ሚስት ሆኜ አረገዝኩ። በዚህ መሃል የጠፋው ፍቅረኛ ደውሎ ጠየቀኝ። እንዴት አገባሽ? እኔኮ ታምሜ ነው የጠፋሁት አለኝ። የተፈጠረውን ነገርኩት። አዘነ። በቃ መኖር ቀጠል። ወለድኩ። ከዛ ግን የአባቴ ክብር ስም እያልኩ አልጃጃልም። በየቀኑ መደፈር በቃኝ ብዬ ወሰንኩ። ለእናቴ የተፈጠረውን ስነግራት በጣም አዘነች። ልጄን ይዤ ትቼ ወጣው። የሰው ወሬ ከባድ ነው፣ ግን ደህና ነኝ። ከዛም ከ4 ወራት በኋላ ፍቅሬ ደወለልኝ። ማውራት ጀመርን። አስረዳሁት። በድጋሚ የፍቅር ጥያቄ ያቀረበልኝና ተቀበልኩት። በጣም ነው የምናወራው። ፍቅራችን ከመጀመሪያው ባሰ። ደስተኛ ሆንኩ። ካልተጋባን አለኝ። ስለምወደው እሺ አልኩትና ለቤተሰብ አሳወቅኩኝ። ጉዳቴን ስለሚያውቁ ተቀበሉኝ። ሽማግሌ ለመላክ ቀን ተቆረጠ። ሁሉም አወቁ። ስለኔ ደስ አላቸው። እኛ ቤት ድግሱ ሌላ ነው። ቤታችን በጣም ትልቅ ነው። እሱም እየታደሰ ነው። ለመስክ ፎቶ የሚሆነንን ልብስ ብር ልኮልኝ ገዛው። የሙሽራ ቀሚስ መረጥኩ። ቤተሰቦቹም ምሳ ጋብዘውኝ ተዋወቅኳቸው። ምንም ቅሬታ የለውም። አባቴ ደስተኛ ነው። የኔንማ ተወው በቃ። ለሽምግልናው አሁን 1 ወር ነው የቀረው። ድንገት ግን ከፍቅሬ አንድ ቴክስት ገባ። ንቂ፣ ሰርግ የሚባል ነገር የለም፣ ሽምግልናም የለም። ያኔ እኔን ለከዳሽኝ ክህደት መታሰቢያ አድርጊው አለኝ። ግራ ገባኝ። ለማን ልንገር? ምን ልበል? አባቴ፣ የሰፈር ሰው፣ እናቴ፣ በቃ ቤተሰቦቼ ድግስ ላይ ናቸው። ምን ብዬ ላስቁም? ግራ ገባኝ። ራሴን እንዳላጠፋ ልጄን ለማንትቼ ምን ላድርግ? ጨነቀኝ። እሱም ስልክ ቀይሮ ጠፋ። እንዲህ አይነት ነገር ነግበኔ ነውና የመፍትሄ ሐሳባችሁን እንድታዋጡ ጠይቃችኋለሁ። ለሰው መድኃኒት እንዳለው መርዝም እኮ ነው። በጣም ይሄ የሚያሳዝን ታሪክ ነው በእውነት። ሲጀመር ጥፋተኛው ማን ነው? የልጁ ወንድም ነው። የመጀመሪያ ፍቅረኛዋ ወንድም በጣም ነው ጥፋት ያጠፋው። ወይ ለራሱ ቤተሰብ አስቦ ሊሆን ይችላል። እሷ ጋር ከሆነ እኛን ይረሳናል በማለት አስቦ ሊሆን ይችላል። ግን ልጅቷን የማይሆን ነገር ውስጥ ነው የከተቷት። በጣም ያሳዝናል። ሄዶ ብያቸው ነው የወረዱት። ከመምጣት በፊት ልብ በሉ። አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። እግዚአብሔርን ዘንድ ያስጠይቃል። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። የኛ ሐሳብ ነው። እናንተ ተሰኖሩ እኮ በጥናት ለሱ ስማት ለቤቱ እናንተ አያገባት። ቤት ያዘው 97 ነበር እንዴ? ይሄ 97 ነበር።
አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። ይሄው አሁን እየተናገረ የምን ተጽዕኖ? ቤቱን አሸጥክ? ለምን ቤቱን ላሸጥከው? ብለን መናገር እንችላለን። ሄደን እንችላለን። ቤት አሸጠ ምናምን ስሟን አጠፋ። የናዴ ልጅ እኔ እስከዚህ ወልሻኝ ወይኔ ወንድሜ ወይኔ ኧረ ንቃ። ማን የፈሰው? ኧረ እንደው ሙቼ እንኳን ልረፍበት በእናትህ። አንተ ግን ካስበሽ ብራውናት በራም እንደ ሌላ ሰው ሰላር እንዴ? እስኪ ዞር በልለት ልጁ ይሙትበት በእናትህ። ይጣን ሙት ደግሞ እንዴት ነው የሚሸተው? በእናትህ ዝርዝር ከዚህ ቀብሬ ላይ ተልከኝ አፈር አባብላ እና ቀበረኛ አንተ። እሺ ወንድሜ ፍቅር ወይ መኪና ግን አታስነዳኝ? ኧረ አስነዳሻለሁ። ምን አሁን ነው የምፈልገው። እሺ ነኝ። እሺ ይኸውልሽ ቀስ ብለሽ ሞተር ታስነሳለሽ። ጎበስ። አሁን ቀስ እያልሽ ደግሞ ወደ ኋላ ትሄጃለሽ። እሺ ኦ ማይ ዋያው እንስሳት በሚሸጥበት የሮብ ገበያ ሰንጋ በሬ 2000 መካከለኛ 1800 ዝቅተኛው ከ950 እስከ 1000 በግ ሙኩት 350 መካከለኛው 160 ዝቅተኛው 80 ፍየል ከፍተኛው 250 መካከለኛው 160 ዝቅተኛው ከ60 እስከ 100 ብር ተሽጧል። በዋለው ገበያ በኩንታል ነጭ ጤፍ 290 ሰርገኛ 250 ቀይ ጤፍ 220 ነጭ ጤፍ 175 ድብልቅ ስንዴ 160 ዘንጋዳ 210 ማሽላ 140 ነጭና ቀይ በቆሎ 120 ሲሸጥ ባለፈው ሳምንት 175 የነበረው የቢራ ገብስ 160 ብር ሆኗል። በዚህ መሰረት በመርካቶ አንደኛ ደረጃ የሸኖ ቅቤ 38 ብር፣ አንደኛ ደረጃ የጎጃም ቅቤ 32 ብር፣ ሸኖ መካከለኛ 35 ብር፣ የጎጃም መካከለኛው ደግሞ 28 ብር እየተሸጠ መሆኑን ገበያተኞች ይገልጻሉ። አንድ ፈረሱላ የማረቆ በርበሬ 225፣ የአላባው 200 እንዲሁም የጠደሌ 190 ብር በመሸጥ ላይ ነው። በርበሬ በክረምት ዋጋው እንደሚንር ሸማቾችም ነጋዴዎችም ይገልጻሉ። እኔ በጣም የሚገርመኝ ማለት ነው የዚህ ጊዜ እኔ ስንት አመቴ 11 12 አመቴ ነው። በእኔ ጊዜ ለሎኮ ኢቤ አንደኛ ደረጃ 30 ምናምን ብር በክረምት ደግሞ እንደሚጨምር ምናምን ይላል። ቢጨምር እኮ 2 ብር 3 ብር ነው። አይ ጊዜ እኔ በፊት ማለት ነው ፋዘር ከጎረቤታችን ሰውዬ ጋር ሄዶ የሚገራርም በግ ነበረ ገዝቶ የሚመጣው። ትልልቅ በግ ገዝቶ ይመጣሉና ግቢ ውስጥ 4 በግ ምናምን አይጠፋም ነበር ለበዓል። እና የዛን ጊዜ ያለኝ ፊሊንግ በቃ በጣም ደስ የሚል ጊዜ ላይ ነበርኩኝ። በግ ሳይ ደስ ይለኛል ምናምን፣ ለበዓል ሲገዛ ዶሮ ምናምን ብቻ አለፈ። ሰላም ዛሬ ደሞዝ ወጥቷል። ምን ይዤ ልምጣልሽ? በግ እንዴ? በግማ እንዴት ይሆናል? ከሰጋ ተራ ውጪና የምትፈልጊውን ንገሪኝ። ስጋ ካልበላም ይርበኛል። የኔ ፍቅር ዛሬ ምን እንደነካሽ እንጃ እንጂ ስንፈራረም ጥሬ ቆርጥመን እናድራለን ብለሽኝ ነበር። ያኔ እኮ ፍቅር አውሩኝ ነው ወይ ደግሞ እቁብ ጥለን እንገዛለን። እንደውም ታው ቀለበት ሽጪ በግ እንገዛለን። ወይ አታረጊውም ወይ አረገዋለሁ። ባቄላ ስጋን ይተካል። እሱን ይዤ ልምጣ ወይ? እኔን የሚተካልንም በዛው ፈልግ። የፍቅሬ ዳርቻ የመውደዴ ጥንቅሽ እንዲህ አልነበርሽም እኔ ድሮ ሳቅሽ። ምን ይሉታል እስኪ ለበግ ብለሽ የኔን ቀለበት ማውለቅሽ? ቃል ገብተህ ነበረ ሻርከው። ይሄውና ባል መሆን አትችልም ገቢህን ሳጥና። በጉን ባትችል እንኳን ድምጹን ይዘህውና እምቢ። የሚገርም ግጥም ነው። የሚገርም ድምጹን ይዘውና ትለዋለች እምበ። አንዷ እኮ ነች ለባሏ ምን ትለዋለች? በዓል ደርሶ ነው የኔ ፍቅር በግ ገዝታ አመጣም አለችው ለበዓል። እኔ ባጠፋሁት እሱ ለምን ይቀጣል አላትም? እሺ ቤተሰቦቼ ዛሬ ቤቢ ይመጣል አስተዋውቃችኋለሁ። ገንገበት አሁን ነው ያልኩት። ግባ ብለሽኛ እንዴ እንትራስ ወረዘ ከራሳለሽ ግባች ምን ተሳለሽና? እሺ ማይ ፋሚሊ ቤባ አጠገቤ ነው ያለው። ብስኩት ሲበላ ሪአክሽኑን እናያለን። አፈር ደቼ ብላ ቢያንስ ለካሜራ እንኳን አታጎሰኝ። ከርሳ እንጂ ፍቅር
በቃ ይቅርታ ይቀጣይ መናት እስካሁን አልተሳካም አሁን አኮርፋለሁ ተባብለኛል እሺ ቆንጆ አረ ተይኝ ቆንጆ ተይ ቆንጂዬ ቆንጆ አንቺ ታመራለሽ እንዴ ቀልድ አይደል ምን አጨማለሽ ጨምላቃ እየቀለድን አይደል እንዴ ለቪዲዮ ብለሽ አይደል እንዴ ያኮረፍሽው በዛ ታመራለሽ እንዴ ጭባ ነው ማያበሻ ፊፕል ይላል ገንገበት በሰይፉ በኢቢኤስ ፕሮግራም የተፈጸመ የህግ ጥሰትና ሊያስከትል የሚችለው የህግ ተጠያቂነት እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። እንግዲህ እንደሚታወቀው ሰይፉ በኢቢኤስ በርካታ ሚሊዮኖች የሚከታተሉት እና የሚያዳምጡት ፕሮግራም ነው። በዛ ፕሮግራም ላይ በተለያየ ጊዜ የሚሰሩ ነገሮች ጥያቄ ሲያስነሱ ይስተዋላል። በዚህ ቪዲዮ ላነሳ የፈለኩት አርቲስት ሳምሶን ቤቢንና ዳግማዊ ፀሐይን አስመልክቶ በመጨረሻ ሳምሶን ብቻውን ቀርቦ የተናገራቸውን ነገሮች የያዘ ፕሮግራምን አስመልክቶ ነው። በዛ ፕሮግራም ላይ የተደረገው ንግግር በአጠቃላይ በተቃራኒው በመናዳምጥበት በመነረዳበት ሰዓት አርቲስቱ ሲናገር የነበረው ነገር በቀጥታ አርቲስት ዳግማዊ ፀሐይን የሚመለከትና እኔ እንደዛ አይደለም እኔ እንደዚህ ነኝ እያለ ልክ እሷ ግን እንደዛ ናት የሚል ትርጉም በሚሰጥ መልኩ በርካታ ፍሬ ነገሮችን አንስቶ የዳግማዊ ፀሐይን ግላዊነት መልካም ስምና ክብር ያጎደፈ ሊባል የሚችል ቢያንስ እነኛን ነገሮች በተመለከተ እውነት ናቸው እሷ እንደዛ ፈጽማለች እንኳን የሚባል ቢሆን በአግባቡ እሷም ተገኝታ የራሷን አመለካከት እና ፍላጎትና አቋም እንድታጸባርቅ እድል ባልተሰጠበት ሁኔታ እሱ ብቻውን ቀርቦ እሱ ተበዳይ እሷ ደግሞ በዳይ መስላ እንድትቀርብ የተደረገበትና በዚህም በርካታ ሚሊዮኖች እሷን በተመለከተ የተሳሳተ ሌላ የተዛባ አመለካከት እንዲይዙ ያደረገ ነው። ይሄ ነገር ከመገናኛ ብዙሃን አዋጁ 1238 አንፃር በምናይበት ሰዓት ሰይፉ በኢቢኤስ በሚያሰራጫቸው ፕሮግራሞች ላይ በዚህ መልኩ ለዛው በህዝብ ዘንድ አነጋጋሪ ሆነው ሰው ሁሉ እየተከታተላቸው ባሉ ነገሮች ላይ የሁለቱንም ወገን ባላንስድ ሆነ ሚዛናዊ ሆነ አመለካከት ያለያዘ ፕሮግራም ማሰራጨት የተከለከለ ተግባር ነው። ከዛም በተጨማሪ በሚለቀው ፕሮግራም እንደ ቤተሰብ ያሉ ተቋማትን እሴቶችን የመጠበቅ ኃላፊነት አለበት እንደ አንድ ብሮድካስተር እንዲሁም ፕሮግራም አዘጋጅ። ከዚህ አንፃር ስናየው አርቲስት ሳምሶን በመጨረሻ ቀርቦ የሰጠው ኢንተርቪው እነኚህ ከ12 ዓመት በላይ በትዳር የኖሩ አርቲስቶች ተመልሰው እንዳይገናኙ እንዳይታረቁ የሚያረጋ አይነት ልዩነትን የሚያሰፋ መወነጃጀልን የፈጠረ ነው። ይሄ ደግሞ የመገናኛ ብዙሃን አዋጁ የህዝብ እሴትን ህገ መንግስቱን ያላከበረ ፕሮግራም ሁሉንም በእኩልነት መርህ የማያስተናግድ ፕሮግራም መቅረብ የለበትም ከሚለው ጋር የተጋጨ ነው። ስለሆነ ሰይፉ ያንን ፕሮግራም ተከትሎ የአርቲስት ዳግማዊ ፀሐይን የልዩነት ሐሳብ ያካተተ ፕሮግራም በፍጥነት ሊሰራ ይገባል። ያንን ካላደረገ ወይም ልጅቷ ፈቃደኛ ባትሆን የእርምት እርምጃ እሷን በተመለከተ በሷ ስብዕና ላይ ፍረጃ የሆኑ የአርቲስት ሳምሶንን አነጋገሮች አስመልክቶ የማስተባበያ ስቴትመንት ከአርቲስቷ ተቀብሎ በፕሮግራሙ ለ5 ተከታታይ ቀናት የማቅረብ ግዴታ አለበት። ይሄንን ካልተወጣ እና ጉዳዩ ወደ ሚዲያ ባለስልጣን ቢሄድ ፍቃድ እስከማገድ የሚደርስ የገንዘብ ቅጣትም ሌላም ኢቢኤስ ላይ ሁሉ እርምጃ ሊወስድ የሚችል መሆኑን መገንዘብ ይገባል። ይሄ ነገር ወደፊትም በሌሎች ችግር ውስጥ ባሉ ትዳሮች ላይ እንደፈለገ የሚዲያ ባለሙያ እየተነሳ ልዩነቶችን የሚያሰፋበት ልጆች ባሉበት ሁኔታ ባልና ሚስት ደግሞ እንዳይተያዩ በሚያደርግ መልኩ ኔጌቲቭ ተጽዕኖ የሚፈጥር ነገር ማሰራጨታቸው ማህበረሰቡን በቃ ሊሉ የሚገባ ነው ላለው ጠበቃ ሰብለ አሰፋ እንኳንም ጠቅላይ ሚኒስተር አሉንሽ የምር ደግሞ አንቀጽ ጠቅሰሽ እኔንም እንዳከሽኝ ብቻ እንዴ ይሄ ሰውዬ እኮ ሁላችንም ያየነው ነገር ነው። ሁለቱንም አቅርቦ ተለያዩ ምናምን ተብሎ ሲወራ እነ ፓስተር ቸሪ ገብተውበታል ጉዳዩ ላይ ምናምን ተብሎ በደንብ ተወርቶ እኛም አይተናል ቪዲዮ ሁለቱንም አቅርቧቸው ሲጠይቃቸው ነበር። አሁን ከተለያዩ በኋላ እንዴት ሆኖ ነው ሁለቱንም አንድ ላይ የሚያቀርባቸው? ሲጀመር እነሱ ፍላጎት ራሱ አይኖራቸውም እኮ። ጠበቃ ሰብለ አሰፋ ግን በደንብ ዛኔ ያደረግሽ አይመስለኝም። እስኪ እናንተን ሐሳብና አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ባይገርምሽ ይሄ ጓደኛዬ እሷ ናት ብሎኝ ሙሽራዬ እኔ ልኮይ ነው ሽምግልና ልጆቹ ለዱ ተጋቡና አይናገር ልጁ አይናፋር ነው ልጁ መንጃ ፍቃድና ሲም ካርድ አለበት
ምን ያረጋል ስራ ንጹህ ፍቅር ካለ ዋናው ጤና ያለ ስንቱን አታለለ ውሸቱን ነው እሱ ውሸቴን ነው እኔ ሲያመቻች ለራሴ ፋዘር ያወረሰው ሁለት ሸሚዝ አለኝ እቁብም የኔ ነው የሱ ነው ቅዳሜ የሚወጣው ሌላ ፈልግበት በዚህ አንደበት ደግሞ ዘምርበት አይቻልም። በመጨረሻ አርሰናል የሚበላ ዋንጫ ይሄ ሆነ ምንድነው? ዋንጫ ባይበላ ሩዝ ይበላ ሁለተኛ ደረጃ ላይ ያለ ሰው ተመልከት። ሁለተኛ ደረጃ ላይ ክለብ ትቻለህ። አንድ ሙሉ የጻፈ ደራሲ ለእናቱ የገዛ ደብዳቤ በጻፈ ማሽን ትቻለህ። ይኸው እንደዚህ አይነቱ አርሰናል ቻምፒዮንስ ሊግ ይካፈል ነው። ትናንት በሜዳው ተዘርፏል። ወይ አርሰናል ብሎ የተሳካለት አርሶ አደሩ ብቻ ነው። ይህ ሳቅ ለተናደደ ሰው በስመ አብ እንዴት ብግን እንደሚያደርግ አስባችሁታል? ተናዳችሁ እንደዚህ አይነት ሳቅ ሲሳቅባችሁ እንዴት ነው? መግቢያዬ ላድርገው እንዴ? ይህንን ሳቅ እኔ ተመችቶኛል። ወይዘው የኳስ ብሽሽቅ ኖሮብኝ አይደለም። እኔ በዚህ ጊዜ ማለት ነው ኳስን ዝም ብዬ ላየው ልዝናናበት እንጂ ወያላው ዝም አንተ እንደዚህ አንቺ እንደዚህ ምናምን ነገር ውስጥ በታሪክ አልገባም። የሚሉትንም ሰዎች ሳይ እናደዳለሁ። የምር በቃ ደግፋለሁ፣ አያለሁ። ቡድን ከተሸነፈ አለቀ። ፈረንጅ ነው እንዴ? እኔ እኮ የኢትዮጵያ ብሔራዊ ቡድን አይደለም የተጫወተው። እዚህ የሀገር ውስጥ ሊግ ላይ ራሱ እኔ በፊት የቡና ደጋፊ ነበርኩ። ዝናብ እየተቀጠቀጥኩ ሰልፍ ቆሜ ምናምን ሳልገባ ቀርቻ ቃሉ በፌዴራል ዱላ ጎማ በዛ ጎማ እዚህ ግን ተመትቼ የምር ወዲያው አብጦ እንዲህ ነው ያዘነበልኩት። ያን ሁላ ነገር ላይ ደርሻለሁ። ግን አሁን ላይ እኔ የምበሻሸቅበት ታይም አይደለም። ተገቢ ነውም ብዬ አላስብም። በቃ ከማየትና ከመዝናናት ውጪ ሌላ ነገር ላደርግ አልችልም። ሶሪ በዚህ ሀሳብ የተከፋችሁ ካላችሁ። ዛሬ ማለትም ሜይ 8 በዓለም አቀፍ ደረጃ የአህዮች ቀን እየተከበረ ይገኛል። ዓለማችንም ላይ ካሉ ሀገራት መካከል በአህያ ቁጥር ብዛት ሀገራችን ኢትዮጵያ በአንደኝነት ደረጃ ላይ ትቀመጣለች። በአሁኑ ሰዓት ላይ በቁጥር ከ40 እስከ 50 ሚሊዮን የሚደርሱ አህዮች በዓለማችን ላይ አሉ ተብሎ ይታሰባል። እነዚህም ውስጥ ደግሞ ከ10 ሚሊዮን በላይ የሚሆኑት በሀገራችን ኢትዮጵያ ውስጥ ነው የሚገኙ። አጋለሁ በአህያ አንደኛ ብንሆን። እኔ ይህንን ቪዲዮ እንዳየሁት አንድ ልፍያ በጣም የሚወድ ጓደኛ አለኝ። ለሱን ይላኩለት ቃል እገባለሁ አጣ ነጣ ገረጣ አብዶ ዛፍ ላይ ወጣ ብዬ ላልተው ቃል እገባለሁ በይልኝ። መንጣቱ ሲሆን ደግሞ አብዶ ዛፍ ላይ ወጣ ሆማ ከሱ ጋር ዛፍ ለዛፍ ይዞራል ብለን ምን ነው ፈዘዝሽ? በይው እንጂ አብሬው ሆናለሁ። አቤት አብሬው ሆናለሁ። አራይሳ እንደገና ትይልኝ አልሰሞሽም እንዴ? ዛፍ ላይ ወጣ ትፈራለህ? ልብሳቸውንና ዕቃቸውን ውሃ የማያስገባ ፖርሶ ውስጥ ከተው ወደ ወንዙ ይዘላሉ። እዚህ አካባቢ የሚኖሩ ሰዎች ወደ ስራ የሚሄዱት እየዋኙና እየተዝናኑ። እንደምትመለከቱትም ወንዙ ንጹህ ከመሆኑ የተነሳ በአንድ የሁሉ ሰው ያስተናግዳል። ፍሰቱም ኃይለኛ ነው። ብዙ ኃይል ሳታወጡ እየተንሳፈፋችሁ ብቻ ትደርሳላችሁ። ቦታውም የሚገኘው ስዊዘርላንድ ውስጥ አር የሚባል ወንዝ ነው። በሰመር ወቅት ታዲያ የሁሉ ሰው ከስራ መልት እንደዚህ ሰብሰብ ብለው ፈታ ዘናም ይላሉ። ታዲያ ያስቀናም ያላቸውን የተፈጥሮ ሀብት እንደዚህ ተንከባከው ያለ አንድ ብር ዘና ፈታ ሲሉ፣ እኛስ ያለ ብር የምንዝናናበት ቦታ የቱ ነው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡ። ቀበና ወንዝ ነው አባቢ። ምን ሆናል? ስንት ወንዝ አለ እጂማ። ታድለው እግዚአብሔርን ታድለው እንዴት እንደሚያስቀና አስባችሁታል? ስራ ልትሄዱ ስትሉ ልብሳችሁን ውሃ በማያስገባ እቃ ውስጥ ጨምራችሁ ዘላችሁ ውሃ ውስጥ ትገባላችሁ። ከዛ ትሄዳላችሁ፣ ስራ ቦታችሁ ትደርሳላችሁ እየዋኛችሁ። ዋው ስዊዘርላንድ። በየሆቴሉ የምትዋኙ ሰዎች አታውቁት ምን እየዋጣችሁ እንደሆነ ምን እየጠጣችሁ ነው አስረዳችሁት።
ቺካ መታችሁ ፎሎ ማድረጋችሁን አትርሱ። ጥናት ላይ በወጣው ነገር ምን ይላል? በአንድ ዋና ገንዳ ውስጥ በአማካኝ 20 ጋሎን ሽንት አለ፣ የሰው ሽንት ማለት ነው። አንድ የተሰከስነው ነገር ምንድነው? ክሎሪን ውሃ ገንዳ ውስጥ ሲገባ ሙሉ በሙሉ ሽንቱ ይጣፋል ወይ ደግሞ ንጹህ ይሆናል ምናምን ነው። እንደዛ አይደለም። ክሎሪን ጭራሽ ከሽንት ጋር ሲደባለቅ ከአሞኒያ ጋር ማለት ነው ክሎሮማይን የሚባል ነገር የሚፈጥረው ነገር ደግሞ አይናችን ያቃጥል። በዛት የምትዋኙ ሰው እኔ ዋኝቼ አላውቅም። የምትዋኙ ከሆነ ታውቁታላችሁ። አይናችሁን ያቃጥላችኋልና ሽንት ነው እንዴ? አይደለም እንዴ? እኔ ዋኝቼ አውቃለሁ። አይኔን ያቃጥለኛል፣ ግን ውሃ ውስጥ አይኔን ስለምከፍት ውሃው ይገባል እና እሱ አይደል እንዴ አይኔንም ቀይ የሚያደርገው የሚያቃጥለኝም። ተው በእናትህ እንድጸጸት አታርገኝ። አባዬ ዛሬ አልመጣም፣ ውጭ ነው ማድረው። ምን አዳር መጠጥ እየጠጣ ልታመሽ ነዋ? ኧረ ለዛ አይደለም አባዬ። እና ከጓደኞች ጋር ልታጨስ ነው ሄደ? ኧረ አባዬ ምን ማጨስ ነው እንዴ? እያወቅኝ ከሴቶች ጋር አብረህ ልታድር? ምን ሆነ አባዬ? ኧረ እኔ እንደዚህ አይነት ነገር አይመቸኝም ጭራሽ። እና ለዛ ካልሆነ ቤት ብትቀመጥ አይሻልም እንዴ? ምን ሰራ ማጠብቁት ማጠብቁት። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በቪዲዮቹ እንደተዝናናችሁ ምንም ጥርጥር የለኝም። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።